ጤና ይስጥልኝ እንዴት ናችሁ? ሰላም ጎሳይ ነኝ። ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ላይክ እና ሼርም እንድታደርጉ በትህትና ጠይቃችኋለሁ። ብዙዎቻችሁ አስተያየት እየሰጣችሁኝ ነው። ሁሉም ማለት ይቻላል በጣም ኢንካሬጂንግ ናቸው። እጅግ አድርጌ አመሰግናችኋለሁ። በዚህ ፕሮግራም እንግዲህ ቼልሲ ወደ አርሰናል የሚደረጉ ዝውውሮች በርከት ብለው እየተመለከትናቸው ነው። አሁንም ከፓሪስ አባላጋ ሌላኛው ተጫዋች ሆኗል። ከስታንፎርድ ብሪጅ ወደ ኤምሬትስ የመጣና አርሰናል ከቼልሲ ተጫዋቾችን ማስፈረም ላይ ለምን ጸና የሚለውን ነገር እንመለከታለን። ከፓሪስ አባላጋ ወደ ኤምሬትስ ተዘዋውሯል። ከቼልሲ ወደ አርሰናል አሪስ አባላጋ እንግዲህ ከቼልሲ ወደ አርሰናል የተዘዋወረ ብቸኛው ተጫዋች አይደለም። በርከት ያሉ ተጫዋቾች ከምዕራብ ለንደን ወደ ሰሜን ለንደን ይዘዋወራሉ። በፕሪሚየር ሊጉ እንግዲህ በርካታ የለንደን ክለቦች አሉ። እንደ አርሰናል፣ ብሬንትፈርድ፣ ቼልሲ፣ ክሪስታል ፓላስ፣ ፉልሃም፣ ቶተንሃም ሆትስፐር እና ዌስትሃም ዩናይትድ በሰሜን ለንደን አርሰናል እና ቶተንሃም አሉ። በምዕራብ ደግሞ እንደ ብሬንትፈርድ፣ ቼልሲ እና ዌስትሃም ያሉት ይጠቀሳሉ። እና አሁን ከቼልሲ ወደ አርሰናል ከምዕራብ ለንደን ወደ ሰሜን ለንደን የሚደረጉ ዝውውሮች በብዛት ተመልክተናል። ባለፉት ዓመታት ብዙ ተጫዋቾችም ተዘዋውረዋል። ግን ደግሞ ምን ያህሎቹ ስኬታማ ነበሩ? በጉብዝናቸው የቀጠሉት ስንቶቹ ናቸው የሚለው ነገር እናነሳለን። በ10 ዓመታት ውስጥ ከፓሪስ አባላጋ 7ኛው ተጫዋች ሆኗል። ከቼልሲ አርሰናልን የተቀላቀለ በእንግሊዝ እግር ኳስ ከስታንፎርድ ብሪጅ ወደ ኤምሬትስ የሚወስደው መንገድ ወይም መተላለፊያ ብዙዎች የተራመዱበት ነው ማለት ይቻላል። ከዚህ አስቀድሞ ያንን መንገድ ያቋረጠው እስካሁን ማለት ነው የመጨረሻው ተጫዋች ኬፓ አሪዛባላጋ ነው። በ5 ሚሊዮን ፓውንድ ከቼልሲ አርሰናልን የተቀላቀለው ግብ ጠባቂ ባለፉት 7 የውድድር ዘመናት ከቼልሲ ወደ አርሰናል የተዘዋወረ 6ኛው ተጫዋች ነው። ከ2019 ጀምሮ አርሰናል ለለንደን ተፎካካሪ ወይም ተቀናቃኙ ቼልሲ በድምሩ 90 ሚሊዮን ፓውንድ የዝውውር ዋጋ ከፍሏል። በእነዚህ ተጫዋቾች ምክንያት ኬፓ እንግዲህ የዴቪድ ሉዊዝን፣ ዊሊያንን፣ ጀርጂኒዮን፣ ካይ ሃቨርትዝ እና ራሂም ስተርሊንግን እርምጃ ተከትሏል። ቆየት ይበል እንጂ በ2015 ደግሞ ፔተር ቼክ በ10 ሚሊዮን ፓውንድ ፈርሟል ለአርሰናል ከቼልሲ። ግን ለምንድን ነው ይሄ በተደጋጋሚ የሚሆነው? በተለያየ ምክንያት ቢሆንም አሁንም ከምዕራብ ለንደን ወደ ሰሜን ለንደን የሚደረግ ዝውውር ቀጥሏል እና ለምን የሚለውን እንመልከት። እነዚህ ዝውውሮች እንግዲህ የሚያገናኛቸው መሰረታዊ ወይም ዋና ነገር አለ። በዋናነት የሚጠቀሰው እሱም ያው ሎኬሽን ነው። እንግዲህ አቀማመጥ ከቼልሲ ወደ አርሰናል የሚደረግ ዝውውር ተጫዋቾችና ቤተሰቦቻቸው በዛው በለንደን እንዲቆዩ ይፈቅዳል ወይም ያንን እንዲያደርጉ ያስችላቸዋል። በእርግጥ አንዳንዶቹ ማረፊያ ወይም ደግሞ መኖሪያ ቤት ይቀይራሉ። በየቀኑ ከቤት ወደ ስራ የመመላለስን ድካም ለመቀነስ በጉዞ ምክንያት የሚመጣን በድካም መቀጣትም ለመቀነስ ነው የሚያደርጉት። ያው ብዙ ጊዜ ስለሚፈጅ ማለት ነው። ለምሳሌ አንድ ተጫዋች እዛው ቼልሲ የነበረ ተጫዋች ለስታንፎርድ ብሪጅ የቀረበ ቦታ መኖሪያ ቤት ይኖረውና ከዛ ወደ አርሰናል ኤምሬት ደግሞ በሚያደርገው ጉዞ ከቤት ወደ ስራ ከስራ ወደ ቤት ለመመላለስ ብዙ ጊዜ ይፈጅበት ይሆናል። ግን እንደዛም ቢሆን ግን ሪሎኬት ማድረግ ወይም አዲስ ቦታ መክተም በጣም አስፈላጊ አይደለም ማለት ነው በዚህ ሁኔታ። ሌላው ከዚህ ጋር የሚያያዘው ከቼልሲ ወደ አርሰናል የተዘዋወሩ ተጫዋቾች አብዛኞቹ በኋለኛ እድሜያቸው ነው ማለት ይቻላል፣ ለእግር ኳስ ማለት ነው። ባለፉት 10 ዓመታት ይህንን ዝውውር ያደረጉ ተጫዋቾች አማካይ እድሜ 30 እና ከዛ በላይ ነው። ይሄ ማለት እንግዲህ ተጫዋቾች አስቀድመው ቤተሰብ ወይም ልጆች አሏቸው ማለት ነው። በዋና ከተማዋ ለንደን ደስተኛ ሆነው ተረጋግተው አንድ ቦታ መኖርን የሚፈልጉ ናቸው። ሌላኛው መሰረታዊ ምክንያት ቼልሲ ለተጫዋቾቹ ኦፈር ያደርግ የነበረውን ደሞዝ ለመክፈል ወይም ከዛ ጋር የተቀራረበ ወይም ደግሞ የበለጠም ደሞዝ ለመክፈል ብቁ ከሆኑ ጥቂት ክለቦች መካከል አንዱ አርሰናል ነው። ዊሊያን እና ዴቪድ ሉዊዝ ለዚህ ጥሩ ምሳሌ ናቸው። በ32 እድሜያቸው እንግዲህ በቼልሲ ከነበራቸው ደሞዝ ጋር ማች የሚያደርግ ነበር በአርሰናልም የሚከፈላቸው። በዊሊያን እና ሉዊዝ ጉዳይ እንግዲህ የብራዚላውያኑ ግንኙነት በጣም ወሳኝ ነበረ። የፈረሙት በአርሰናል ስፖርቲንግ ዳይሬክተር ኤዱ ጋስፐርሰር ነበር። ሌላ የሀገር ሰው ብራዚላዊ ማለት ነው። ጆርጂኒዮ ሌላኛው በብራዚል የተወለደ ግን ደግሞ በ15 ዓመቱ ወደ ጣሊያን ሄዶ የፕሮፌሽናልነት ካሪየሩን በሄላስ ቬሮና የጀመረ ጣሊያናዊ ነው። በእርግጥ እነዚህ ተጫዋቾች ላይ ሚኬል አርቴታ
በተለይ ጆርጂኒዮ ላይ የቆየ ፍላጎት ነበረው። ከአመታት በፊት የአርሰናሉ ማኔጀር የጆርጂኒዮን ፊርማ ለማግኘት ሞክሮ ነበር፣ ግን ለማንቸስተር ሲቲ ነው ያኔ ሚካኤል አርቴታ የፔፕ ጓርዲዮላ ምክትል በነበረበት ጊዜ ማለት ነው። የካይ ሃቨርትዝ ቼልሲ እንግዲህ በቶድ ቦሊ እና ክሊር ሌክ ካፒታል ባለቤትነት መያዝ በኋላ በነበረው ስትራቴጂክ ለውጥ ማለት ይቻላል አርሰናል የተጠቀመበት ዋነኛ ተጫዋች ነው። ቼልሲ አዳዲስ ተጫዋቾችን ለማስፈረም መሸጥ ነበረበት። ከዛ በኋላ ሌሎች ተጫዋቾችን መሸጥ፣ ደሞዛቸውንም መቀነስ፣ ከዌጅ ቢል ላይ ካንስል ማድረግ ነበረበት እና ሃቨርትዝ በስታንፎርድ ብሪጅ ውሉ ብዙ ገንዘብ የነበረው ነው እና እሱን መቀነስ ያስፈልግ ነበረ። አርሰናልም ያንን ተጠቅሞበታል ማለት ይቻላል። ባለፈው የክረምት ዝውውር በስተርሊንግ የውሰት ውል እንግዲህ አርሰናል ያገኘውን አጋጣሚ ተጠቀመ፣ ወይም ደግሞ አጋጣሚውን ለመጠቀም ያደረገው ነበር ማለት ይቻላል። ይሄንን ዝውውር ይከፍለውም የነበረው ደሞዝ ደግሞ ጥቂት ፐርሰንት ብቻ ነው። ቼልሲ ሊያስወጣው ስለፈለገ ነው እሱም ይሄንን ያደረገው። የኬፓ ዝውውር ግን ለሁለቱም ክለቦች በጣም ስሜት የሚሰጥ ነው። በዚህ ሰዓት ቼልሲ እንግዲህ የጥራት ጉዳይ ካልሆነ በስተቀር በቡድኑ በርከት ያሉ ግብ ጠባቂዎች አሉ፣ ግን የጥራት ጉዳይ በጣም አሳሳቢ ነው። በተጠናቀቀው የውድድር ዘመን እንኳን ሳንቼዝ እና ጆርገንሰንን የተመለከትንበት ነው፣ ግን ሁለቱም ለፕሪሚየር ሊጉ ብቁ ሆነው አላገኘናቸውም። ግን እንደዛም ሆኖ በቡድኑ በቂ ግብ ጠባቂዎች አሉ። ስለዚህ ይሄ የመጨረሻ እድል ነው ማለት ይቻላል ቼልሲ ከስፔናዊ ግብ ጠባቂ ገንዘብ የሚያገኝበት ወይም የሚያተርፍበት ጊዜ ማለት ነው። ምክንያቱም በሚቀጥለው አመት ውሉ ይጠናቀቃል። 1 አመት ብቻ ነው የቀረው ማለት ነው የኬፓ አሪዛባላጋ ውል። ስለዚህ ያኔ በነፃ ከሚያጣው በዚህ ሰዓት ከዚህ ተጫዋች ገንዘብ ማግኘት ነበረበት እና ለቼልሲ ይሄኛው ጥቅም የሚሰጥ ነው። እንግዲህ እዚህ ጋር ትልቁ ጥያቄ የ30 አመቱ ኬፓ የመጀመሪያ ተመራጭ ወይም ቁጥር 1 ግብ ጠባቂ ወደማይሆንበት ክለብ ለመዘዋወር ለምን መረጠ የሚለው ነው ትልቁ ጥያቄ። ከአርሰናል እይታ ስናየው በአርሰናል በኩል ሆነን እንግዲህ ኬፓ ሊጉን ጠንቅቆ የሚያውቅ እና ኤክስፒሪየንስድም ነው በፕሪሚየር ሊጉ። ስለዚህ ዳቪድ ራያን እንዲፎካከረው ቁጥር 1 ግብ ጠባቂውን እንዲያተጋ በቋሚ ተሰላፊነት ለመጽናት የሚደረግ ፉክክርንም ለማጠናከር ነው አርሰናል ይህንን ዝውውር የፈጸመው። ይሄ ዝውውር እንግዲህ ከክረምት በጀታቸው ላይ 5 ሚሊዮን ፓውንድ ቀንሷል። የአርሰናል የመጀመሪያ ኢላማ የነበረው ጆዋን ጋርሲያ ነበረ፣ ከ20 ሚሊዮን ፓውንድ በላይ በሆነ ዋጋ ከኤስፓኞ ወደ ባርሰሎና የተዘዋወረው ግብ ጠባቂ ማለት ነው። በዚህ መሀል ግን ዝውውሮቹ ሁሉ ስኬታማ ስለመሆናቸው ዋስትና የለም። ለዚያም ነው በተለይ በቅርብ ዓመታት እነዚህ ዝውውሮች ለተጫዋቾቹ ወይም ለአርሰናል ሰርቷል ለማለት የማያስደፍረው። ዝውውሮቹን በመጠኑ ለመገምገም ያክል ፔተር ቼን እንመልከት። እንግዲህ ጁን 2015 ላይ ነበር በ10 ሚሊዮን ፓውንድ ከቼልሲ አርሰናልን የተቀላቀለው። ይሄ ተጫዋች የቼልሲ ሌጀንድ ነው፣ ምንም ጥያቄ የለውም። በዋና ግብ ጠባቂነት በአርሰናል 3 የውድድር ዘመናትን አሳልፏል። ደግሞ በርከት ያሉ ብዙ ክሊንሺት በመጠበቅም የፕሪሚየር ሊጉን ጎልደን ግሎቭም አሸንፏል። ከአንድ ዓመት በኋላ ደግሞ የኤፍኤ ካፕ ዋንጫን አሸንፏል። ነገር ግን በፍጻሜው ጨዋታ አልተሸነፈም። ካስታወሳችሁ ያ ጨዋታ የዛ የ2017 የኤፍኤ ካፕ የፍጻሜ ጨዋታ ከቼልሲ ጋር የተደረገ ነበረ እና አርሰናል አሸንፎ ዋንጫውን የወሰደበት። ግን የአርሰናሉ ግብ ጠባቂ በሚያስገርም ሁኔታ ዴቪድ ኦስፒና ነበረ። ፔተር ቼህ እንግዲህ በውሳኔው ተበሳጭቶ ነበረ። ልምምድ ላይ ጉዳት አጋጥሞታል በሚል በአርሰን ቬንገር ድሮፕ ተደረገ። ግን ያ አላስደሰተውም። በእርግጥ ተጠባባቂ ወንበር ላይ ነበረ፣ ግን ደግሞ በዋና ግብ ጠባቂነት ዴቪድ ኦስፒና ተሰልፏል። በ2018 ግን የእሳቸውን መልቀቅ ተከትሎ ፔተር ቼህ በቦታውን አጣ፣ በቤርነር ሌኖ ተተካ። በአጠቃላይ ግን የፔተር ቼህን ዝውውር ስናየው ስኬታማ ነበር ማለት ይቻላል። በጠቅላላ ዴቪድ ሉዊስ እንግዲህ ኦገስት 2019 ላይ በ8 ሚሊዮን ፓውንድ አርሰናልን የተቀላቀለ ተጫዋች ነው። እሱ ደግሞ የሚደንቅ ነው። በአርሰናል መልበሻ ክፍል ውስጥ ተደማጭነትን ለማግኘት እና የሆነ መሪ ካራክተር ያለው ሰው ለመሆን ምንም ጊዜ አልፈጀበትም። በእርግጥ የመጣበት ጊዜ ኡናይ ኤምሬ በሚኬል አርቴታ በተተኩበት የአሰልጣኝነት ሽግግር ላይ ለነበረው ቡድን ነው እና በዛ በተከላካይ መስመር ቋሚ ነበረ። ሉዊዝ እንግዲህ በአርሰናል ቆይታው እንደተጠበቀው ባይሆንም በግል ግን አስገራሚ ብቃት ያሳየባቸው አጋጣሚዎች
ጥቂት አልነበሩም። በ2020 ለተገኘው የኤፍኤ ካፕ ድል ግሩም እንቅስቃሴ አድርጓል። በአጠቃላይ በውድድሩ በነበረው ጊዜ ማለት ነው። በጣም ደግሞ ያልተሳካው የዊሊያን ነው። ኦገስት 2020 ላይ በነፃ ዝውውር ነበር የፈረመው። የ3 ዓመታት ውል ነበር የፈረመው። ነገር ግን የኤምሬትስ ቆይታው ከአንድ የውድድር ዘመን አላለፈም። እናም እንዲሁ ስታስቡት አንዲት ነገር እንኳን ወይም የሆነ ትርጉም ያለው የምታስታውሱት ቁም ነገር እንኳን የምታገኙ አይመስለኝም። ያንን ለማድረግ በጣም ተቸግሮ ነበረ። በመምጣቱ የፈጠረውም ተጽዕኖ አልታየም እዚህ ተጫዋች ላይ። በሁሉም ውድድሮች ባደረጋቸው 37 ጨዋታዎች 1 ጎል ብቻ ነው ያስቆጠረውና በጣም ያልተሳካ ጊዜ ነው ያሳለፈው። ጆርጂኒዮ ደግሞ እንዲሁ ጃንዋሪ 2023 ላይ በ12 ሚሊዮን ፓውንድ የመጣ ተጫዋች ነው። አርሰናል እንግዲህ በወቅቱ ከብራይተን ሞይሴስ ካይሴዶን ለማስፈረም ጥረት እያደረገ ነበር እና ግን ባደረገው ጥረት አለመሳካት ፊቱን ወደ ጆርጂኒዮ አዞረ። አማካዩ በፍጥነት ነው በቡድኑ የረጋው። ለመልመድ ጊዜ አልፈጀበትም። ለነገሩ ተጫዋቹም እንዲሁ በጣም ረጋ ያለ ተጫዋች ነው። ከፍጥነት ጋር አታያይዙትም። እግሮቹ ፈጣን ባይሆኑም አእምሮው ግን በጣም ፈጣን ነው እና እንዲህ አይነት አእምሮ የእግር ኳስ አእምሮ ካላቸው ጥቂት ተጫዋቾች መካከል አንደኛው ጆርጂኒዮ ነው። ከሜዳ ውጭም ባለው መሪነት በጣም የሚያስደንቅ ነው። በሜዳ ላይ ደግሞ ያለው እርጋታ በጣም ግሩም ነው። አርሰናል ለምንድን ነው በቋሚነት የማይጠቀመው ሁሉ እስኪያስብል ድረስ በጥሩ አቋም ላይ ተገኘ። በጥቂት ጨዋታዎች እንግዲህ በእርሱ ላይ ጥርጣሬ የነበራቸው ደጋፊዎች ልባቸውን አሸንፏል ማለት ይቻላል። ካይ ሃቨርትስን ለማንሳት ያክል እንግዲህ ካይ ሃቨርትስ ጁን 2023 ላይ ነው በ65 ሚሊዮን ፓውንድ ከቼልሲ አርሰናልን የተቀላቀለው። ከቼልሲ አርሰናልን ከተቀላቀሉ ተጫዋቾች መካከል ውዱ ፈራሚ ነው ማለት ይቻላል። 65 ሚሊዮን ፓውንድ ነው አርሰናልን ያስወጣው። ሃቨርትስ እንግዲህ በአርሰናል አጀማመሩ ቀዝቃዛ ነበር አይደለ? እንደምታስታውሱት መጀመሪያ ወደ አርሰናል እንደመጣ ቀዝቀዝ ያለ አጀማመር ነበረው። ነገር ግን በክለቡ የመጀመሪያ ውድድር ዘመኑ ሁለተኛ አጋማሽ የነበረው ፐርፎርማንስ ደግሞ በጣም የተለየና ተጠራጣሪዎቹን እንዲያምኑት ያደረገም ነው። ማጥቃት ላይ ሁልጊዜም ክሊኒካል አልነበረም። ነገር ግን በ2 ዓመታት 14 እና 15 ጎሎችን ማስቆጠሩ ቸል የሚባል አይደለም። በዚህ ተጫዋች ላይ ታክቲካሊ ፍሌክሲብል መሆኑና ደግሞ ፊዚካሊቲው በሚኬል አርቴታ አስወድዶታል። ይሄ ተጫዋች እንግዲህ ታክቲካል ፍሌክሲቢሊቲ ላይ እንደየጨዋታ ሁኔታ የቡድኑን የጨዋታ ስታይል ወይም ፎርሜሽን እና ደግሞ ስትራቴጂም አዳፕት ያደርጋል። ያንን ወዶታል ሚኬል አርቴታ። የጨዋታን ኮንቴክስት ተረድቶ ደግሞ ስማርት ውሳኔዎችን መወሰን ላይም በጣም ግሩም ነው። ስለ ፊዚካሊቲ ካነሳን እንግዲህ የሃቨርትስ ጥንካሬ፣ ፍጥነት፣ ንቃት፣ ብርታቱ እንዲሁ በሃይ ኢንቴንሲቲ ሁኔታ ፐርፎርማንስን ኢምፓክት የሚያደርግ ነው። ይሄ ሁሉ ነገር የአርሰናል ደጋፊዎችና አርሰናልን እንግዲህ በቋሚነት የሚመለከቱ የእግር ኳስ ወዳጆች ካይ ሃቨርትስ ለሚኬል አርቴታ ፕሮጀክት ምን ያህል ጠቃሚ እንደሆነ በደንብ ያውቃሉ። ሬጉላርሊ የአርሰናልን ጨዋታ የምትመለከቱ ከሆነ የዚህን ተጫዋች አስተዋጽኦ በደንብ መመልከት ትችላላችሁ። ሌላኛው ከዊሊያን ቀጥሎ ያልተሳካው ደግሞ ካልተሳኩት ውስጥ የምናስቀምጠው ራሂም ስተርሊንግ ነው። ኦገስት 2024 ላይ የውሰት ውል ነው። ይሄ ውል አርሰናል የጠበቀው በቋሚነት ባይሆን በተጠባባቂነት በሁለቱም ፍላንኮች ሃይ ኳሊቲ ከቨር ነበር የጠበቀው ከዚህ ተጫዋች። በራሱ በቀጥታም ባይሆን ለቡድን አጋሮቹ ሰፖርት ፕሮቫይድ እንዲያደርግም ጭምር ነው የተፈለገው። ለምሳሌ ሰፖርት ማድረግ ማለት ኳስ ካሪ ላደረገ የቡድን አጋሩ የፓሲንግ አማራጭ መሆንና እንዲሁ ደግሞ ማጥቃትን ብቻ ሳይሆን መልሶ ማጥቃትን የተጋጣሚን መልሶ ማጥቃትን መከላከል የሚያስፈልግ ነበረ። የቦታ አያያዙ ምቹ መሆን ነበረበት። የመከላከልም የማጥቃትም ሰፖርት ከቨር እንዲያደርግ ነበረ የመጣው። እንደው በቋሚነት ባይሆን የስኳድ ተጫዋች ሆኖ እንዲህ ያለ አበርክቶ እንዲኖረው ነበር ያስፈለገው። እውነታው ግን ያልተሳካ ወይም ያልሰራ የውሰት ውል ነበር ማለት ይቻላል። ስተርሊንግ በተከታታይ ጨዋታዎች ላይ አልተሰለፈም። በእርግጥ በ11 የሊግ ጨዋታዎች ብቻ ነበር በቋሚነት የጀመረው እና ይሄኛው ካልተሳኩት ውስጥ የሚጠቀስ ነው። አሁንም በቼልሲ እና በአርሰናል መካከል የሚደረገው የተጫዋቾች ዝውውር በተለይ ከቼልሲ ወደ አርሰናል ነው ለነገሩ ብዙ ጊዜ የተመለከት ነው እና በመሀል ያልተሳኩ እንዲሁ ደግሞ መካከለኛም የነበሩ ዝውውሮች አሉና መምጣታቸው ብቻውን ለብቃት ዋስትና አይሆንም። አንዳንዶቹ ይሳካላቸዋል፣ አንዳንዶቹ ደግሞ አይሳካላቸውም እና በተለያዩ ምክንያቶች ከቼልሲ ወደ አርሰናል በብዛት ተጫዋቾች ይመጣሉ። በዋናነት ግን እነዚህ ምክንያቶች ይጠቀሳሉ።
ይሄንን ቻናል ሰብስክራይብ እንድታደርጉ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። ሰላም ጎሳዬ ነበርኩ። አመሰግናለሁ።